ትኩረትና ዲሲፕሊን በ1933 በእጽዋት ላይ የሚደረገው ምርምር የሚታወቀው የፊላደልፊያ ነዋሪ የሆነው ዴቪድ በርቢ ግልጽና የዕለት ተዕለት የሆነችውን የአበቦች የእንጀራ ልጅ ይበልጥ ሳቢ ሊያደርግ ይችላል የሚለውን ሀሳብ ፈለሰፈ። ነገር ግን ይህ የእንጀራ ልጅ ማሪጎልድ የተባለው ዝርያ ሲሆን በመጥፎ ጠረኑ ይታወቃል። አሁን በእንግዲህ በርሊ ያለው አፍንጫውን ከመስፈጥ ይልቅ እንዲያውም ጥሩ መዓዛ ያለው አድርገዋለሁ ያለው። ይሁን እንጂ ይህንን ለማድረግ ደግሞ በስነ እጽዋት ተመራማሪዎች ዘንድ ሞቲቬሽን በሚል መጠሪያ የተሰጠውና በአጋጣሚ ይህ ለአፍንጫ ደስ የማይለው ጠረን ለሌላው ነጠላ አበባ ያስፈልጋል። በመሆኑ ከመላው ዓለም የሜሪጎልድ ዝርያዎች እንዲያመጡለት አድርጎ የተከላቸው ሲሆን ሲያድጉና ሲያበቡ አፍንጫው ጠጋ ሰርጎ አሸተታቸው። አንዱም ሳይቀር መጥፎ ጠረን ነው ያለው። ተስፋ አስቆራጭም ቢሆንም እሱ ግን ቀጠለ። ከዚህ በኋላ አንድ ሚስዮናዊ ከሩቅ ትምህርት ቤት ያመጡትን የማሪጎልድ ዝርያ ሞከረ ሲሆን እሱ ደግሞ ጠረን አልባ ቢሆንም በጣም ሲበዛ ቀጭንና ወረንጦ መሳይ ነው። ዴቪድ በሬ ሰፋ ባለው ዝርያው ጋር ይህን አዲሱን አዳቀለውና 35 ካሬ በሚሆን ቦታ ላይ ተከለው። የተዳቀለው ተክል ሲጠነክር ዴቪድ በርቢ ፎርማንና ጠራር አንድ ትእዛዝ ሰጠው። ትእዛዙን የሰማው ፎርማን ግን ሳያብድ አልቀረም ወደሚል ድምዳሜ ደረሰ። 35 ካሬ በሚሆነው ቦታ ላይ አንድ ሕፃን በዳደ እየሄድክ አንዳንዴን ተክል አሽተት ነበር ያለው። ይህን ሲያደርግ እንኳን ትልልቅ አበቦች ያሉት ግን ጠረን አልባ ተክል ቢገኝ የበርሊ ምኞት ተሳካ ማለት ምን ነካ? 35 ዓመት ያስፈልጋል አለው ፎርማኑ። በመሆኑ ለስራ አገናኝ ኤጀንሲዎች ትእዛዝ ተሰጠና 200 ያህል አበባ አነፍናፊዎች ተቀጠሩ። ከሁሉም ቦታ ለማለት በሚያስችል መልኩ ያመጡትን እነዚህ አበባ አነፍናፊዎች መስጠታቸውን ተያያዘው። አንዳቸውም የእብደት ፕሮጀክት በሚመስል ነገር አልታያቸውም። ዴቭ በርሊ በበኩሉ የሚሰራውን አሳምሮ ያውቅ ነበርና ከዕለታት ባንዱ ቀንም አነፍናፊ ተብለው ከሚቀጠሩት አንዱ እመር እያለ በአበባ እርሻው አቋርጦ ፎርማኑ ጋር ደረሰ። አገኘሁት እኮ አለ የደስታ ሲቃ እየተናነቀው ጮኸ። ፎርማኑን በመቅጽበት ይህ አነፍናፊ ሲሰራ ወደ ነበረበት ቦታ እየተፈተለከ ሄደ። ይህ አነፍናፊ እውነቱን ነበር። አንዳች መጥፎ ጠረን የሚባል ነገር በቦታው አልነበረም። በዓለም አቀፉ የፖለቲካ ታሪክ ስማቸው ዝንተ ዓለም ሲጠራና ሲዘከር የኖሩ መሪዎች መካከል አንዷ ታላቋ ብሪታንያ በግዛቷ ታላቅ ታሪክ እጅግ ፈታኝና አስቸጋሪ ከሚባሉ ወቅቶችም የመሩት ማርጋሬት ፓይተር ናቸው። የአይርላንዱ ግዛት በአንድ በኩል በመላው ዓለም የተንሰራፋው የኢኮኖሚ ድቀት፣ በሌላ በኩል እንዲሁም በአንድ ወይ በሁለት ምዕተ ዓመት ይተርፋሉ የሚባል ማህበራዊ ቀውስ ወደ ነበሩበት አይረሴ የጭንጭን ጊዜ ከዚህ ዓመታዊ የስልጣን ጊዜ የነበሩ ቀላል የሚባሉ ግለሰቦች የፖለቲካ ህይወታቸውን ለአንዴና ለመጨረሻ ጊዜ ተበላሽቷል። ህዝብ እንብላቸው ወይስ ውረዱ ብሏቸው ከዚህ እምቦሳ የፈነጠዙ ከያዙት የስልጣን ማማ ተፈናጠዋል። ታዲያ ለዚህም ነው እንግሊዝን ለጠቅላይ ሚኒስትርነት የመሩት ታችር እዚህ ትልቅ የስልጣን እርከን ለመጀመሪያ ጊዜ የያዙት ሴት መሪ ሆነው ይጠቀሳሉ። በማንኛውም መሪ ወይም ወገን በላይ የሆነ ወላፈን ለብልቧቸዋል። እንዲህ በዚህ ወቅት በእንግሊዝ የፖለቲካ ድባብ ውስጥ በየትኛውም ወገን የተሰለፉት ሁሉ የሚያምኑት አንድ ሀቅ አለ። አንዱ ብረት የጠነከረችው ለመባል የበቁት እኚሁ መሪ በወላፈኑ ደግሞ ላፍታም ያህል አልቀለጡም። ለመሆኑ በዚህ ፈታኝና ግፊት ወደ ደረሰበት ወቅት ታቸር እንዴት ይህን ሊያደርጉ ቻሉ? እንደ እንግሊዝ አይነት አገር የሚመራ መሪ አሉ ሁኔታውን ልክ እንደ ስልጣን ከወረዱ ማግስት ሲገልጹ። እንደ እንግሊዝ አይነት ብርቱ የዓለም አቀፍ ፖለቲካ አየሩ ሲቀዘቅዝም ሆነ ሲሞቅ በአውራነት ብዙ ያሳለፈበትን ሁሉ ህዝቦች የሚመኩባት አይነት አገር የሚያስተዳድር መሪ በእርግጥም ክብረት ተጠነከረ ሊሆን ይገባል። የቀድሞ ጠቅላይ ሚኒስትር ምንም የተወሳሰበ ነገር እንደሌለ ነበር የገለጹት። በዋናነት ትኩረት ተደርጎ መቆየት ወሳኝ መሆኑን ተናግረዋል። ራስን በዲሲፕሊን ማነጽ ሌላው መሆኑን ጭምር አበክረው በመግለጽ ጠንክሮ ሳይሰራ ተራራው ጫፍ ሲደርስ የሚችል ማንንም አላቅም አሉ መሪዋ። ጠንክሮ መስራት ሁሌ ተራራው ጫፍ ሲደርስ ይችላል ይሆናል። ከጫፉ ብዙም ያላከ ከፍታ ላይ ስለማድረሱ ግን ቅንጣት ታክል አልጠራጠርም። ታቸር ያገባቸው አንድ ትልቅ ቁም ነገር ቢኖር አእምሯችን ግልጽ የሆነ ግብ መያዝ እንዳለብን ነው። በራሳችን ልናመን ይገባል። በአቋማችን በያዝነው አቅጣጫ ጽናት ሊኖረን ግድ ይገባል። የቢዝነስ ሆነ የቤተሰብ፣ በስፖርት ሆነ በፖለቲካ እነዚህን ቀላል መርሆች ከተገበርን የስኬት የማግኘት እድላችን በሚገርም መልኩ ከፍ ያለ ይሆናል። ኢቫን ስቲዋርት ግብ ቀየሰ። እጅግ ከባድ ነው የሆነው። ይህ ግብ ከሰዓታት ያህል በዋናና
ለጥ ባሉ በተለምዶ ቅቤ በምንላቸው አይነቶች አስፓልት መንገዶች ላይ ሳይሆን ትልቅ በጣም ውጣ ውረድ በሆኑ ተዳፋት የበዛባቸው ዳገት ቁልቁለቶች መለያቸው ነው። በአጠቃላይ ከ300 እስከ 500 ኪሎ ሜትር በሚሸፍኑ መንገዶች ላይ አተኩሮ ጀርባን የሚደነቅ አይነት የሞተር ሽቅድድም ስሙን ማስጠራትና ሻምፒዮን መሆን ተመኘ። ግን ስቱዋርት በወቅቱ ምን አይነት ህይወት ነበረው? በኮንስትራክሽን ፕሮጀክት ውስጥ በቀጣሪነት የሚያገለግል የሞርጌጅ ዕዳ ያለበት እንዲሁም ባለትዳርና 3 ገና ሩጥ ያልጠገቡ ልጆችን የሚያሳድግ ሰው ነበር። ይህ ሰው ከባድ ኃላፊነት የሚያሳየው ለመኪና ሽቅድድም ብዙም በማይገፋፋ ሁኔታ ውስጥ መኖሩን ነበር። እኔ ሻምፒዮናነት ህልሜ ፈቀቅ አልልም አልኩና ከስራ በኋላ በውድድር መኪኖች መለማመድ ጀመርኩ። ልምዱ ቅዳሜና እሁድም ቀጠለ። ከዚህ እንደዚህ እያልኩኝ ፈጽሞ ፕሮፌሽናል ሆናለሁ ብዬ አስቤም ሳላቅም ለመወዳደር በቃሁ ይላል። መልካም አጋጣሚውን አንድ ቀን መጣ። ለስቱዋርት ባለውለታ ሆኖ ሲለማመደ የቆየው አንድ ተወዳዳሪ ከውድድር በፊት እግሩ ላይ ጉዳት ደረሰበት። ከውድድሩ ቀን መኪናው አልተጎዳችም ነበር። በሚገባ ዝግጁ እንድትሆን ተደራርጎ ሰውየው ውድድሩን እንዳለማጣት ሲል ስቱዋርትን በቦታው ተካው። አርስታል የተባለው ልጁ ከወዳጁ በኋላ ተቀምጦ ስቱዋርት ይወዳደር ነበር። ግን እጅግ አስቀያሚ ነገር ገጠመው። በአንድ ኩርባ ላይ ካለ ማገጃ ጋር ተለማመደና መኪና ተስፈንጥራ ጭቃ ውስጥ ተስቀረቀረች። ሌሎች መኪኖችን እየበረሩ ያልፋሉ። ስቱዋርት ብቁ መሆኑን ለማረጋገጥ የነበረው አንዱ ይህ አጋጣሚ ያገኘው እድልም የጠፋ መሰለ። በመጨረሻ ቀን ሲል ስቱዋርት መለሰ ብሎ አጋጣሚውን ያስታውሳል። በ30 ሴኮንድ ልዩነት ነበር መኪኖችን ያስጀመሩት። በወቅቱ ከ70 የማያንሱ መኪኖች ለውድድር ቀርበው ነበር። ሁሉም ነበሩ ቀድሞውን ያመለጡት። እኔ ጋር በኋላ የተቀመጠው እርል መጨረሻ መሆናችንን ተረጋግጧል። ከዚህ በኋላ 16:25 ወይም 30 ኪሎ ሜትር እንኳን አልሄድንም። ያች የምንወዳደርባት የቮክስዋገን ሞተር ያላት መኪናዋን ነዳጇን ካርቡሬተሯን ጋር ያገናኘው መስመርም ተበጥሷል። ስለዚህ መንዳትም አይቻልም። አርል እስኪ ባለ 12 ቁጥሩ መፍቻ ስጠኝ አልኩት። አርል ከቱልቦክስ ውስጥ አውጥቶ ሰጠኝ። ያን የተሰጠውን ገመድ በመፍቻው ያያስኩት። ነገር ግን እንዳያስኩት በአንድ እጄ ብቻ መንዳት ነበረብኝ። በአንድ እጄ የነዳው ደግሞ ማርሽ መቀየር ስለማልችል ምልክት ሰጠሁት። መቼ ቀላል መቼ ደግሞ ከባድ ማርሽ እንደሚጠቀም ምልክቱን በክርኔ ነው የማየው። በዚህ ውድድር አጠቃላይ መሸፈን የነበረብኝ ርቀት 482 ኪሎ ሜትር ነበር። በእርግጥ አንዳንዴ በፍጥነት ስራም ስለነበር በምልክት ተሸዋወርን። ቀላል እያልኩት ከባድ ወይስ ከባድ ብየው ቀላል ማርሽ የተቀየረበት ጊዜ ነበር። ብዙ ከተቸገረን ብዙ ተስተጓጉለናል። ግን የቡድኑ ስራ በመሆኑ በአጠቃላይ ጥሩ ሂደናል እላለሁ። እየሄድን ያገኘናቸው እየቀደምን ላሳጠረውና በሚገርም መልኩ ውድድሩን አሸነፍን። እንዲህ አይነቱ ትኩረትና ዲሲፕሊን ነው በማንኛውም የሙያ መስክ ብልጫ ማግኘቱን የሚረዳው። ስቱዋርት በዚህ መልኩ በዚህ አጋጣሚ በገባበት መንገድ ባገኘው እምርታ ተጠቅሞ ከዚህ በኋላ በአሜሪካ እንዲወጣ ገባ የሆኑ ስፍራዎች በሚደረጉ በረጅም ርቀት የመኪና ውድድሮች ሻምፒዮና ላይ መሆን በቃ። በ47 ዓመቱ እንኳን ስቱዋርት ከታዋቂው ቶዮታ ጋር ሌላ ተጨማሪ የ3 ዓመት ስፖንሰር ስምምነት ተፈራርሟል። አሁን እድሜ እንደሄደ ያውቃሉ። ብዙ አዳዲስ ጉልበቶችም ወደ ሽቅድድሙ እየመጡ በመሆኑም አላጡትም ይላል። ይሁን እንጂ ይህ ግን በቃይ ብሎ ለማቆም ምክንያት ሊሆን እንደማይችል ያምናል። ማን ያውቃል? ይህ ኤሮን ማን የሚል ቅጽል ተሰጥቶት ተአምር ያሳየ መኪና ውድድር ሻምፒዮና በ60 ዓመቱ ይወዳደርም ነበር። ለማንኛውም እንዲህ አይነቱ ጥረትና ጉጉት አላማቸውን የሚያሳኩትም የማያሳካቱም የሚለያዩት ፍሬድ ላይፐርት የተባሉት የኒውዮርክ የህይወት ኢንሹራንስ ኩባንያ ዋናው ፋይናንስ ኦፊሰር ጽናትን በተማረኩት ልክ እንደሳቸው ፍሬድ በሚል መጠሪያ ካላቸው አባታቸው እንደነበር ይናገራል። አባቴን በህይወት ይወደው ስለነበረው አንድ ትልቅ ግምት ትራምፔት መጫወት ነበር ይላል በማስታወስ። እንደ ሃሪ ጄምስ፣ አርቲክል ሾው፣ ጃክ ቴሌግራድ ካሉ ትልልቅ ባንዶች ተጫውቷል። ከዚህ ትራምፒስት ተጫዋችን በእውነት አባዬ የተለየ ነበር። ታዲያ አባታቸውም ይህን መሰረታዊ መርህ ተጠቀም ነበር። በሀገሪቱ አሉ ከተባሉ የትራምፔት ተጫዋቾች መካከል ቢመደብም መሰረታዊ ከሆኑት 4 ስኬቶች ሁሉ አይተውም። ከተመልካች ፊቱ እንደቀረበ አዲስ ገና ሊማረው ያሰበውን ረዘም ያለ ነገር ለመስራት ይልቅ በደንብ ከሚያውቃቸው መሰረታዊ የሆኑትን ነገሮች ይሰራል። ስኬቶቹን ካወቀና ቶሎ መጫወት ካቻለ ማንኛውም ሌላ ዜማ እንደማያስቸግረው ይነግረኛል። እንዲህ አይነቱ መንፈሰ ጠንካራነት ነበር በ2 ዓመት ልዩነት የደቡብ ስቴት አስተዳዳሪ የነበሩትን ሰዎች ለዋይት ሃውስ ቤተ መንግስት ያበቃቸው። ከነዚህ መካከል አንዱ ረጋና ሰከን ባለ ንግግራቸው የሚታወቁትና በቨርጂኒያ የሎዝ አብቃይ የነበሩት ጃሚ ካርተር ሲሆኑ ሌላኛው ደግሞ በካርታ ላይ በነጥብ በልጣ ከማታቸው ትንሿ ሆፕ ማለትም በአርካንስ የምትገኝ ከተማ የመጡት ቢል ክሊንተን ነበሩ።
ካርተር በ1976 የምርጫ ዘመናቸውን ሲጀምሩ በወቅቱ ትልልቅ ከሚባሉ የፖለቲካ ተቺዎች፣ ተንታኞች ሰዎች እውነት ለመናገር ጥቂቱ ብቻ ነበሩ ያደመጣቸው። በሀገራቸው ጆርጂያ ውጭ ማንም የሚያውቃቸው አልነበሩ የሚመስሉት ካርተር ልክ ለዘመቻ ሲዘጋጁ እጅግ ከፍተኛ ታዋቂነት ከመቻላቸው የፓርቲያቸው ማለትም የዲሞክራቲክ ፓርቲ ሰዎችና የትላልቅ ከተሞች ደጋፊዎች ጋር ነበር የተገናኙት። ለመጀመሪያ ጊዜ ፓርቲያቸው ለዚህ ምርጫ ዘመቻ ማለፍ የነበረበት ትልቁ ፈተና ደግሞ ሆምብትር የተባለችውንና የጆርጂያ ድግም የምትርቀውን ስቴት ነበር። ክሊንተን ደግሞ በ1992 እንዲሁም የምርጫ ዘመቻ ሲጀምሩ ተመሳሳይ የሆኑ አስቸጋሪ ነገር ገጠሟቸው። ክሊንተን በካርተር ጋር በመነጽር ሲታዩ ምንም እንኳን ጥቂት ሻል ያለ በከተሞችና በትልቅ ሰዎች ዘንድ ታዋቂነት ቢኖራቸውም ያን ያህል ጊዜ አልነበረም። በሌላ በኩል ደግሞ በወቅቱ በስልጣን ላይ የነበሩት ተቃራኒው ማለትም የሪፐብሊካን ተመራጭ የሆኑት ጆርጅ ቡሽ ትልቁ በህዝብ ዘንድ ከፍተኛ ድጋፍ ያገኘውን ጦርነት በማሸነፋቸው ለዲሞክራቶች ፈተናው እጅግ ከባድ ነበር። በወቅቱ የነበሩት የፖለቲካ ተንታኞች ሁለቱንም እነዚህ የቀድሞ ስቴት አስተዳደሮች የመመረጥ እድላቸው የሞተ ነው ብለው ያስቡ ነበር። እንዲያውም ከመጀመሪያው ዙር በኋላ ሁለቱም ከውድድሩ ይወጣሉ ተባለ። የሆነ ሆኖ ግን አልሆነም። ለዚህ ደግሞ በርካታ ምክንያቶች ይጠቀሳሉ። ከሁሉም ግን ጎልቶ የሚወጣው ከነዚህ ሁለት ሰዎች ትኩረትና ዲሲፕሊን ነው። በሁሉም ሰዎች አስቸጋሪውና የምርጫ ዘመቻ ቀበት ሲወጡ በቃ ብለው ለመውጣት የሚያወጧቸው በርካታ ምክንያቶች ነበሩ። በካርተር ጊዜ ካለመስጠታቸው በተጨማሪ አንዱና ትልቁ ፈተና የቴድ ኬኔዲ ጉዳይ ነበር። በብዙዎቹ ዘንድ ይበልጥ የሚታወቁትና በገዛ ፓርቲያቸው ደጋፊዎች እንደ ፓርቲያቸው እጩ አድርገው ይበልጥ ይመርጧቸው ነበር የሚባሉትን እነኚህን ኬኔዲን ነበር። በሌላ በኩል ክሊንተን ብዙ ፈታኝ ነገር ገጥሟቸዋል። ከፊልም ተዋናይነት ሜዱላ ጃፈር ክላውርስ ግንኙነታቸው የነበረው መታማቸው አንዱ ነበር። በሌላ በኩል ደግሞ በስልጣን ላይ ያሉት ፕሬዝዳንት ታዋቂና ተወዳጅ የሆኑ መምጣታቸው ሌላ ሲዝኑ ክሊንተን ከውድድሩ ለማስወጣት የሚመስል አይነት ርዕሰ አንቀጽ የሚነድፉ የግል ፕሬሶች፣ ኤሌክትሮኒክስ ሚዲያዎች ፈተና ጣሉባቸው። ነገር ግን ካርተርም ቢሆኑ ክሊንተን በእነዚህ ፈተናዎች ፈጽሞ አልተሸነፉም። በሁለቱም መሪዎች ትልቅ ትኩረት ስለነበረባቸው መሆኑ ጎልቶ ይጠቀሳል። ምን ለማግኘት እየሰሩ እንደነበር አሳምረው ያውቁታል። እያንዳንዳቸው ከልጅነታቸው ጀምሮ የቀረሱትን እምነት ለማሳካት ነበር የሚሰሩት። ሌላው ጽናት ነበር የሚያምኑትና ለማሳካት በራሳችን ላይ እምነት ሊኖረን ፈቃደኛ ሆነን በሚገባ ልንጥር ይገባል። ደግመን ደጋግመን መሞከር አለብን። ከክህሎቶቻችን ልምዳችን ተፈላጊ የሆኑ ሰዎች የቱን ያህል ይበልጥ ተፈላጊ መሆን እንደማይችሉ የሚረጋገጡባቸው ተጨማሪ መልካም አጋጣሚዎች ይመቻቹላችኋል። ሰዎች አንዱን ሰው ሊተማመኑበት የሚችል ነገር አይሁን ያውቃሉ ይላሉ። ማርቲን ጊብሰን የተባሉት የካሚንግ ላብ ሰርቪስ ነበር ኢንክ ዋና ስራ ሊተማመኑበት የሚችል ሰው ከሆነ አንድ ስራ ሊሰጡት ብቻ ክትል አያደርጉበትም እንደሚፈጸመው ያውቃሉና ይህ ማለት ሰውየው ሊመኩበት ከሚችሉት ሆኗል ማለት ነው። ስራ ተሰጥቶት አጉል የማይዘናጋ ስልክ ሲደወልለት ስንሰራ የሚያነጻጽር ስራ የማይመላለስ አይነት ንዝላል እንሆን። ከነዚህ ቀደም ከተመለከትናቸው የዲሲፕሊን ዝርዝሮች በመቶዎቹንም በሺዎች የሚቆጠሩ ትንንሽ ዝርዝሮች ውስጥ ነው። ስኬትና ውድቀት በየዕለቱ የሚገኘው በአመዛኙ የቆዩ ለምሳሌ እንደ ቀጠሮ ቀድሞ መገኘት፣ ቃላችን እንዴት እንደምንጠብቅ ማወቅ እና በስራችን መኩራት ያሉ ሴቶች ናቸው ይላሉ ሃርመን አሶሲኤትስ ኮርፖሬሽን ተወካይ የሆኑት ጆይስ ሃርቬይ። ለምሳሌ ክሬዲት ደብዳቤ ያዘጋጅን ከሆነ አስፈላጊ የሆኑትን ከ1 እስከ 4 ያሉ ደረጃዎችን የግድ ልናልፋቸው ይገባል። ሶስተኛው ደረጃ መዝለል አንችልም። ለምን ቢባል ስህተት እጅግ ከባድ ዋጋ ያስከፍላልና። በመሆኑም ዝርዝሮቻችን በጥንቃቄ መመልከት የበለጠ ትኩረት ማድረግ ይኖርብናል። ሮስ ግሪስፒን ዲሲፕሊንና ትኩረትን ጥቅም ከመቼውም ጊዜ በላይ የተረዳ ነው። በዚች በማትረሳ በ1991 ምሽት የዓለም ስፖርት ቤተሰብ በጉ የተጠበቀው የቦክስ ውድድር ላይ ማይክ ታይሰን በፓስተር ዳግላስ ተዘርሮ በመጣ ጊዜ ነበር። ውድድሩ በተካሄደበት ወቅት ታይሰን ወደር የለሹ የዓለም ከባድ ሚዛን ሻምፒዮን እንደነበር ይታወሳል። በዚህ ግጥሚያ ከባድ ተፋላሚ መሆኑን በሚገባ ያረጋገጠው ዳግላስ ምንም እንኳን ኃይለኝነቱ ቢታወቅም የጨዋታው ማስጀመሪያ ደወል እስኪደወል ብዙ ትኩረት አልተሰጠውም ነበር። ግሪንበርግ በኤችፒኦ ስፖርትስ ዋና ፕሮዲዩሰር ታይላንድና ዳግላስን ትንቅንቅ በተያዘበት በዚህ ወቅት እንኳን በቴሌቪዥን በመቶ የማያልቁ ደረጃ የተደረጉ ውድድሮችን የመዘገበ ሪከርድ ነበረው። ታዲያ ግሪንበርግ ሳለና ለዚህ ፕሮዲዩሰርነቱ ሙያ አንቱ የሚባሉ ለሰው እንኳን ያልተጠበቁ ስህተቶች ትኩረትን ያናጋሉ። ግሪንበርግ ያስታውሳል በሁለተኛው ዙር ላይ ዳግላስን እንደ ጠንከር ያለ ንግግር እንዳለ፣ በአንጻሩ ደግሞ ታይሰን ጋር አንዳች የተሳሳተ ነገር እንዳለ ግልጽ ነው። ታይሰን በተከታታይ ለ4 ያላነሱ በቀጥታ የተሰነዘሩ ቡጢዎች ሲጠጣ በአይናችን አይተንና በቀጥታ ስርጭት
ዘጋቢዎች የጨዋታውን ግለትና አቅጣጫ ልንሸሽግ አልቻልንም። እንዲሁም ሆኖ ግን ጨዋታው በጥሩ ሁኔታ እየተካሄደ ነበር። በአራተኛው ዙር ዳግላስ አምሮና ክርሮ በተከታታይ ሰነዘራቸው ምቾት የዓለምን ጉድ ያስብል የቆየውና ታይሰን በአስገዳጅነቱ ልክ ያን ጊዜ በከባድ መኪና ውስጥ ባቋቋምነው ተንቀሳቃሽ ጊዜያዊ ስቱዲዮ በውስጥ የነበረው የፕሮዳክሽን ቡድን አባል ሁሉ ዓለም እያየው የነበረውን አዲስ እውነታ መረዳት ጀመረ። በወቅቱ በስፖርቱ ዓለምና ከስራችን ይልቅ ሁላችን ወጣንና በዚህ በግለሰቦች የሞት ሽረት አይነቱ ግጥሚያ አተኮርን። በወቅቱ የነበሩ ሁሉ ሊመሰክሩ ይችላሉ። ስራችን ልንታው ምንም አልቀረንም። እኔ ይህን ለማዘናጋት ተገንዝቤ ቆይ ግድ የለም አሁንም የሁላችን ለስራ ነው የመጣ ነው፣ ግድ የላችሁም ስራችንን እንስራ ማለቴን አስታውሳለሁ። ልክ ይህን ካልኩ በኋላ ሁሉም የፕሮዳክሽን አባላት ከዚህ መሳጭ ከሆነው ክስተት የራሳቸውን እንደምን መንጥቀው አውጥተው ወደ ጀመርነው ስራ ተመለሱ። የቴሌቪዥን ቀጥታ ስርጭት ስራ በአፈ ወለምታም ሆነ በስህተት ብዙ እድል አይሰጥም። በዳግላስ ድንቅ የውጤ አሰነዛዘር ልክ እንደ ተመልካች ቀልቤን ብሰጥ ምርጥ ምቾቶችንና እንቅስቃሴዎችን በመልሶ ማሳየት ሪፕሌይ ለተመልካቹ ለማቅረብም ሆነ በየመሃሉ ለስፖንሰሮች ማስታወቂያ ለማስኬድ ቲፖችን በፍጥነት ቀልጥፍና ማዘጋጀት አልችልም ነበር። የሆነ ሆኖ ግሪን ፓንክ በዚች ዓለም በማይረሳት ምሽት ትኩረቱን ወደ መሳት ተቃርቦ እንደነበር ያስታውሳል። ታይሰን ተዘርሮ ወለሉ ላይ ሲወድቅ ግን በዓለም የቦክስ ሻምፒዮና ታሪክ እንደ አዲስ እንደተጻፈ ግልጽ ነበር። በዚች ቅጽበት የሆነው ፈጽሞ እስከ ዕለቱ ሞቱ ድረስ የማረሳው ሆኖ ይቀራል። ፍጹም የማይዘነጋ ፍጹም የሌና የማይጠፋ ክስተት። ለነገሩ እንዲህ አይነት ከባድ ያለና ፋታ የማይሰጥ ትኩረት የሚያስፈልገው በስፖርት ቴሌቪዥን ብቻ አይደለም። የዶክተር ስኮት ኮይኒ ትኩረትና ዲሲፕሊን በሞት ህይወት መካከል ልዩነቱን ሊያመጣ ይችላል። በአንድ ወቅት ቅስናን የተማሩትና ራዲዮሎጂስትን ኮይኒ በሚኖሩበት ሎንግ አይስላንድ አንድ የቢያንካ ቦይንግ 727 አውሮፕላን መኖሪያ ቤታቸው ብዙም ባራቀ ቦታ ላይ ሊከለስና ሲወድቅ በስፍራ የነበሩ ብቸኛው ሐኪም ነበሩ። በአንድ ሰዓት ለሚልቅ ለዚህም ብቸኛው ሐኪም ሆነው አገለገሉ። የተጎጂዎች ህይወት እንደ ባንድ ለመታደግ ተፍ አሉ። ነርቮቻቸውን ማረጋጋትም ነበረባቸው። በእያንዳንዱ ሰው አንድ ወይ ሁለት ደቂቃ እየሰጡ የተጎዱት ሁሉ አይረሱ። በወቅቱ አብዛኛዎቹ ተጓዦችም በኮሎምቢያ የመጡ እንግሊዘኛ የማይናገሩ በመሆኑ ኮይኑ ይህንንም ተቋቁመው በቋንቋ ባግባባቸው ሰዎች አከሙ። ስፓኒሽ ቢሞካከሩም ዶክተር በማለት የዘለል አልነበረም። ስቴኮ ባድርጌ ነበር። እኔ ይህችን ምሽት በማስታወስ ከዚህ ዶክተር ተብዬ ስጠራ አንዳንዶቹ እየጮሁና ያለቅሱ ነበር። በሰፈሩ ይህን ሁሉ በስብራቱ ምክንያት አላወቅኩም። ከዚህ ፊታቸውን በመነካካት ሀሳቤ መግለጽ ጀመርኩና ሲመለከቱ የቱን ያህል እንደተጎዳ ማወቅ ትችላለህ። በተቻለ መጠን በጆሮአቸው ሹክ እያልኩኝ ፊታቸውን በመያዝ ማጽናናት ነበረብኝ። መረጋጋትም እንዲሁ። ከማንም ሰው የኋላ ታሪክ ማግኘት አልቻልኩም። እንዲህ ተጎድተውም እየጮሁ ምንስ ብዬ ጠይቃቸዋለሁ። እያንዳንዱ ተጎጂ ከላይ እስከታች መኖር ነበረብኝ። ስብራታቸው እጅግ ዘግናኝና ከባድ ነበር። እንዲህ አይነት ስብራቶች አይቼ አላቅም። በዚህ ወቅት ኮይን ያዳናቸውና በዚህ ሂደት እንዲያልፉ የረዳቸው ያልተከፈለ ትኩረት ነበር። በዚህ አጋጣሚ በኋላ ጭንቀትን በምን መያዝ መልክና ተቋቁሞ ማለፍ እንደሚችል የሚመሰክር አንድ ስብሰባ ላይ ተጋብዘው ሲሄዱና ኮይኒ በነበሩበት አቅጣጫ ላይ ተገኝተው ያዩትን ሁሉ ሲያወሩ ነበር። ኮይኒ ትኩረትን የቱን ያህል እንደነበራቸው የተረዳሁት። ብዙዎቹ ስለ አምቡላንስ ጋጋታ፣ የሳይረን ጩኸት፣ በሕይወት የተረፉትን ተጎጂዎች ሲቃና ጩኸት ወዘተ ያሉትን ነገሮች በትኩረት ሰጥተው አወሩ። ኮይኑ በሚገርም መልኩ በወቅቱ አሁን በሰዎች ካሏቸው ውስጥ አንዱንም አልሰሙም። እኔ እንደውም የቱን ያህል ጸጥታ ያሰፈነበት መሆኑ ነው ትዝ የሚለኝ። በጣም የተረጋጋ ነገር ምንም አልሰማሁም። በጣም አተኩሬ ነበር። እንዴት ልስማ? ሄሊኮፕተሮች በአንድ ሰዓት በኋላ ሰምቻለሁ። የተጎዱትም ወስደዋል። ትኩረት ማለት የሚያስፈልገው ግን የሚያዘናጋውን ሁሉ ትቶ ሀሳቡን በዋና ዋና ጠቃሚ ነገሮች ብቻ ማድረግ። ይህንን ከማድረጋቸው ኮይኒ ህይወትን እንዲታደጉ ረድቷቸዋል። መሪዎች ትኩረታቸውን በፍጹም አይስቱም። ሁሌም አይኖቻቸው የሚሰኩት በትልቋ ምሳሌ ላይ ነው።